የህወሓት ጽንፈኛ ቡድን የኢትዮጵያን ዘመናዊና በቴክኖሎጂ የተገነባውን የመከላከያ ሰራዊት ለመቅጠም የነደፈው ስትራቴጂ ባዶ መቅረቱን ሰሞኑን ይፋ የሆነው የፎርጂድ ጸረ ድሮን ቴክኖሎጂ ግዢ ቅሌትም በግልጽ አሳይቷል። ይህ ክስተት በብዙዎች ዘንድ መደነቅና መሳለቂያን የፈጠረ ቢሆንም ከወታደራዊ ሳይንስና ከዓለም አቀፍ የኮንትሮባንድ የጦር መሳሪያ ዝውውር አንጻር ሲታይ ግን አንድ ስልጣን አልባ ስብስብ ወይም አማጺ ቡድን ሊወድቅ በት የሚችለውን ትልቁን የታሪክ ስህተት ያመለክታል። ህወሓት በሚሊዮን የሚቆጠር የህዝብ ሀብት አፍስሶ እንዴት እንዲህ አይነቱን መጠነ ሰፊ የማጭበርበር ሰለባ ሊሆን እንደቻለ ለመረዳት የዓለም አቀፉን የጥቁር ገበያ የጦር መሳሪያ ንግድ መዋቅርና የቡድኑን ወቅታዊ የስነ ልቦና ቀውስ በጥልቀት መፈተሽ ይፈልጋል። በዓለም አቀፍ የጦር መሳሪያ ንግድ ታሪክ ውስጥ ህጋዊ መንግስታዊ እውቅና የሌላቸው ኃይሎች ወይም በዓለም አቀፍ ማዕቀብና ክትትል ውስጥ ያሉ ቡድኖች ዘመናዊ የጦር መሳሪያዎችን ከዋና አምራች ኩባንያ ጋር ፊትለፊት ተደራድረው መግዛት አይችሉም። በመሆኑም አማራጫቸው በጥላ ስር የሚንቀሳቀሱ ዓለም አቀፍ የጦር መሳሪያ ደላሎች፣ አርምስ ብሮከር እና የኮንትሮባንድ መረቦችን መጠቀም ነው። በዚህ መርህ አልባ የጥቁር ገበያ ዓለም ውስጥ ደግሞ ማጭበርበር፣ የውሸት ስምምነትና ጊዜ ያለፈባቸው ወይም አስመሳይ ፌክ መሳሪያዎችን መሸጥ የተለመደ ክስተት ነው። ለዚህ ማረጋገጫ የሚሆነው እንደ አውሮፓውያን አቆጣጠር በ2000ዎቹ አጋማሽ ላይ በኢራቅና በታይላንድ በሌሎች ሀገራት የተከሰተው ታላቁ የኤዲኢ 651 የቦምብ መመርመሪያ መሳሪያ ቅሌት ነው። በወቅቱ የተስፋ መቁረጥ አዙሪት ውስጥ የነበሩ መንግስታትና የታጠቁ ኃይሎች በሚሊዮን የሚቆጠር ዶላር አውጥተው የገዙት ቦምብ መፈለጊያ ቴክኖሎጂ በተግባር ሲፈተሽ ምንም አይነት የኤሌክትሮኒክስ ይዘት የሌለውና ጎልፍ ለመፈለግ የሚያገለግል ተራ ፕላስቲክ መሳሪያ ሆኖ ተገኝቷል። ህወሓት የገጠመው በትክክል ይህ አይነቱ ዓለም አቀፍ የማጭበርበር ወጥመድ ነው። ህወሓት ለዚህ ውድ ውድቀት የተዳረገበት የመጀመሪያው ምክንያት የኢትዮጵያ መከላከያ ሰራዊት የፈጠረበት የድሮን ስነ ልቦናዊ ሽብር ድሮን ኢንዲዩስድ ፓኒክ ነው ሲሉ ምሁራን ያብራራሉ። ቡድኑ ባለፈው ጦርነት ወቅት በሰው አልባ አውሮፕላኖች የደረሰበትን ከባድ ሽንፈት ተከትሎ የሰማይ ላይ ስጋትን የሚቀንስለት ነገር ከተገኘ ማናቸውንም ዋጋ ለመክፈል ዝግጁ ወደሆነና የድንገተኛ ፍርሃት ውሳኔ ውስጥ ገብቷል። ይህ የቡድኑን ከፍተኛ መሸበርና መቸኮል በሚገባ ያጠኑ የውጭ የጦር መሳሪያ ደላሎች የቡድኑን የገንዘብ አቅም ለመምጠስ ሲሉ የውሸት ወይም ሲቪል ድሮኖችን ለማደናቀፍ ብቻ የሚያገለግሉ ደካማ መሳሪያዎችን በከፍተኛ ወታደራዊ ደረጃ የተሰሩ አስመስለው አቅርበውላቸዋል። ፍርሃትና መቻኮል ባለበት ቦታ ላይ ደግሞ ማስተዋልና ጥንቃቄ ስለማይኖር ቡድኑ በቀላሉ ለደላሎቹ ሲሳይ ሆኗል። ሁለተኛው ዋናው ምክንያት ቡድኑ በዘመናዊ የኤሌክትሮኒክስ ውጊያ ቴክኖሎጂ ላይ ያለው የእውቀትና የባለሙያ እጥረት ነው። የህወሓት ወታደራዊ አመራር አስተሳሰብ አሁንም ድረስ በ1970ዎቹና 80ዎቹ የደፈጣ ውጊያና የሰው ማዕበል ስልት ላይ የቆመ ኋላ ቀር አስተሳሰብ ነው። እንደ ጸረ ድሮን ያሉ እጅግ የረቀቁ የሬዲዮ ሞገድና የራዳር ሲስተሞችን የመፈተሽ የመገምገምና የጥራት ማረጋገጫ የመስጠት አቅም ያላቸው ከፍተኛ የቴክኖሎጂ ምህንድስና ባለሙያዎች በቡድኑ ውስጥ የሉም። መሳሪያዎችን የገዙት የፖለቲካ አመራሮች ውጫዊ ገጽታን የሚያብረቀርቁ መብራቶችን በደላሎች የተዘጋጀላቸውን የሐሰት ማሳያ ቪዲዮ ብቻ በማየት የቴክኖሎጂውን ትክክለኝነት ሳይረዱ በሚሊዮን የሚቆጠር ዶላር እንዲከፍሉ አድርገዋል። በሶስተኛ ደረጃ የዓለም አቀፍ የኮንትሮባንድ ንግድ የፍተሻ የሙከራ ቴስቲንግ ኤንድ ቬሪፊኬሽን እድል የማይሰጥ መሆኑ ነው። አንድ ህጋዊ መንግስት መሳሪያ ሲገዛ ከመረከቡ በፊት በተደጋጋሚ በተኩስ አደባባይና በላቦራቶሪ ይፈትሻል። ህወሓት ግን መሳሪያውን የገዛው በሚስጥር በህገወጥ ኮሪደሮችና በሶስተኛ ወገን ድብቅ መዋቅሮች በኩል ስለሆነ መሳሪያውን ወደ ክልሉ ገብቶ መሬት እስኪያርፍ ድረስ በተግባር የመሞከር እድል አልነበረውም። መሳሪያውን ከጥቁር ገበያ ገዝቶ በጎረቤት ሀገር በኩል በድብቅ ተሻግሮ ትግራይ ሲደርስ በተግባር ሲሞከር ግን የኢትዮጵያን አየር ኃይል ዘመናዊ ድሮኖች ቀርቶ ተራ የልጆች መጫወቻ ሄሊኮፕተሮችን እንኳን ማደናቀፍ የማይችል ተራ የብረት ቆርቆሮ ሆኖ ተገኝቷል። በዚህ ጊዜ ደግሞ ደላሎቹ ገንዘቡን ይዘው ከዓለም አቀፍ ባንክ ስርዓት ውጭ ወደሆነ አስተማማኝ ቦታ ስለሸሹ ቡድኑ የተጭበረበረው መሳሪያ ይዞ ከማልቀስ ውጪ እርስ በርስ ክስ ከመክፈት ውጪ አማራጭ አጥቷል። ይህ ክስተት በግልጽ የሚያሳየው ህወሓት
ህወሓት ከኤርትራው ሻዕቢያ ጋር በመሆን በዘመናዊ መንገድ የተደራጀውንና የሰማይና የምድር ፍጹም ልዕልና ያለውን የኢትዮጵያ መከላከያ ሰራዊት ለመግጠም የሚያደርገው ጥረት ገና ከጅማሬው በቴክኖሎጂ በእውቀት ክስረት የተመታ መሆኑን ነው። በትናንትናው የትግል ታሪክና ጊዜው ባለፈበት የባህላዊ ጦርነት እሳቤ ውስጥ ሆኖ የ21ኛውን ክፍለ ዘመን የቴክኖሎጂ ጦርነት ለመጋፈጥ መሞከር መጨረሻው እንዲህ አይነቱ የዓለም አቀፍ መሳለቂያና የታሪክ ውድቀት መሆን ነው። የኢትዮጵያ የጦር አቅም ዛሬ ላይ ፎርጅድ መሳሪያዎችን በሚያደናግሩ የደላላ መረቦች ሳይሆን በሀገር ውስጥ መሐንዲሶችና በታማኝ ዓለም አቀፍ ስትራቴጂያዊ ሽርክናዎች ላይ የተገነባ በመሆኑ ይህ የህወሓት የፎርጅድ ቴክኖሎጂ ጉዞ የቡድኑን የመጨረሻ መላላጥና የህልም እንጀራነት ይበልጥ ያረጋገጠ ክስተት ሆኖ ይመዘገባል። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። በሰሜን ኢትዮጵያ አንጻራዊ ሰላም ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋ ፈጥሮ የነበረ ቢሆንም ከጦርነት አዙሪት መውጣት ያልቻለው የህወሓት ጽንፈኛ ቡድን አሁንም ክልሉን ወደ አዲስ የጥፋት ምዕራፍ ለማስገባት በድብቅ እየተንቀሳቀሰ ይገኛል። ይህ ቡድን ከትናንት የጦርነት ውድመቱ ትምህርት ከመውሰድ ይልቅ የራሱን የፖለቲካ ዕድሜ ለማራዘም ሲል ከኤርትራው ሻዕቢያ ጋር ያልተቀደሰ ጋብቻ በመፈጸም ዳግም የጥፋትን ነጋሪት እየጎሰመ ነው። ይሁን እንጂ የዚህ ቡድን የጦርነት ዝግጅትና ሐሳቤ ከዘመናዊ የውጊያ ሳይንስ ጋር ሲነጻጸር ምንም ያህል ኋላ ቀርና የተስፋ መቁረጥ ስሜት የተንጸባረቀበት መሆኑን ሰሞኑን የወጡ መረጃዎች ፍንትው አድርጎ አሳይቷል። ከነዚህ ክስተቶች መካከል ዋነኛውና የቡድኑ መደናገር ያጋለጠው የህወሓት ጽንፈኛ አመራሮች በከፍተኛ ወጪ ከጥቁር ገበያ የገዙት የጸረ ድሮን ቴክኖሎጂው ፎርጅድ ሆኖ መገኘቱ ነው። ይህ ፎርጅድ ጸረ ድሮን ግዢ ቅሌት ቡድኑ ያለበትን የቴክኖሎጂ ድህነትና የስትራቴጂ ክስረት በግልጽ የሚያሳይ ማሳያም ሆኗል። የኢትዮጵያ መከላከያ ሰራዊት በሰማይ ላይ ያለውን ፍጹም የበላይነት ለመቀልበስ በማሰብ በሚሊዮን የሚቆጠር ዶላር አፍስሶ ከህገወጥ የጦር መሳሪያ ደላሎች የተገዛው መሳሪያ በተግባር ሲሞከር ምንም አይነት የራዳርም ሆነ የጣልቃ ገብነት ጃሚንግ አቅም የሌለው ተራ ቆርቆሮ ሆኖ ተገኝቷል። ይህ ክስተት የሚያሳየው ህወሓት በአንድ በኩል በዘመናዊ የጦር መሳሪያ አቅርቦት ላይ ያለውን የተስፋ መቁረጥ ስሜት ሲሆን፣ በሌላ በኩል ደግሞ የኢትዮጵያን ዘመናዊ ጦር በባህላዊ ጊዜው ባለፈበት መንገድ ለመግጠም የሚያደርገውን የቅዠት ጉዞ ነው። ኤርትራ ሻዕቢያን እንደ ስትራቴጂ አጋር አድርጎ የቆጠረው የቡድን የሻዕቢያ ጦር ራሱ ከ1990ዎቹ የውጊያ ስልትና የሰው ማዕበል ሂውማኖይፍ ታክቲክ ያልተላቀቀ መሆኑን የዘነገው ይመስላል። በአንጻሩ የኢትዮጵያ ብሔራዊ መከላከያ ሰራዊት ባለፉት ጥቂት ዓመታት ውስጥ እጅግ አስደናቂ የሆነ ወታደራዊ የሪፎርምና የዘመናዊነት ሽግግር አድርጓል። ዛሬ ላይ የኢትዮጵያ ጦር የሚገኘው በ21ኛው ክፍለ ዘመን የውጊያ ቴክኖሎጂ ውስጥ ነው። ሰራዊቱ በሰው ኃይል ብዛትና በማዕበል ማጥቃት ላይ የተመሰረተውን ባህላዊ የውጊያ ስልት ትቶ በቴክኖሎጂ በዘመናዊ ስለላ መረብ እንደዚሁም በከፍተኛ የማጥቃት አቅም ባላቸው በዘመናዊ ሰው አልባ አውሮፕላኖች የታጠቀ ነው። የኢትዮጵያ አየር ኃይልና የድሮን ክፍለ ጦር የጠላትን እንቅስቃሴ በቅጽበት መከታተልና ኢላማን በትክክል መምታት የሚያስችል እጅግ የረቀቀ አቅም ገንብቷል። በተጨማሪም የምድር ጦሩ በዘመናዊ ታንኮች፣ በከባድ አርቲለሪና ፈጣን ምላሽ መስጠት በሚችሉ የሞባይልና የሜካናይዝድ ክፍለ ጦሮች ተዋቅሮ የላቀ ውጊያ ዝግጁነት ላይ ይገኛል። የህወሓትና የሻዕቢያ ጥምረት የኢትዮጵያን ጦር በባህላዊ የደፈጣ ውጊያና በሰው ማዕበል ለማሸነፍ ማሰቡ ዘመናዊውን የጦርነት ሳይንስ ካለመረዳት የመነጨ የፖለቲካ እብደት ነው። ፎርጅዱን ጸረ ድሮን
ድሮን በመግዛትና ወጣቶችን በግዳጅ አፍሶ ወደ ጦርነት በመማገድ የኢትዮጵያን የቴክኖሎጂ የበላይነት፣ የሳይበር አቅም፣ የኤሌክትሮኒክስ ውጊያ ዝግጁነትና የተደራጀ የመከላከያ ተቋም መቋቋም ፈጽሞ የማይታሰብ ነው። የኢትዮጵያ ጦር ዛሬ ያለውን አቅም ትናንት ከነበረው በብዙ ጥፍ የላቀ ስህተቶችን ያረመ በዘመናዊ ትጥቅ የተደራጀና ስነ ልቦናዊ ልዕልናን የተላበሰ ነው። ስለሆነም የህወሓት ጽንፈኛ ቡድን ከኤርትራ መንግስት ጋር ያደረገው ያልተቀደሰ ጋብቻና ፎርጂድ የጦር መሳሪያዎችን በመታጠቅ አዲስ ጦርነት ለመክፈት የሚያደርገው ዝግጅት ራስን ወደ ማጥፋት ሱሳይድ የሚያመራ አደገኛ ስሌት ነው። ይህ ቡድን ሊገነዘበው የሚገባው ሀቅ ቢኖር የትግራይን ወጣት በባዶ እጁና በሐሰተኛ የድል ፕሮፓጋንዳ አስታጥቆ ወደ እሳት መማገድ በዘመናዊ ቴክኖሎጂና በተደራጀ ቁመና ላይ በሚገኘው የኢትዮጵያ ጦር ፊት አፋጣኝና የማያዳግም ውድቀትን ከማስከተል ባለፈ ሌላ ውጤት ሊያመጣ እንደማይችል ነው። የኢትዮጵያ መንግስትና መከላከያ ሰራዊት ሰላምን ቅድሚያ ሰጥተው እየሰሩ ቢሆንም የሀገር ሉዓላዊነትንና የህዝብ ደህንነትን አደጋ ላይ የሚጥል ማናቸውንም ትንኮሳ በቴክኖሎጂ በተደገፈና አውዳሚ በሆነ መንገድ ለመመከት ከምንጊዜውም በላይ ሙሉ ዝግጁነት ላይ መሆናቸውን ይህ የውሸት ጸረ ድሮንና የባህላዊ ጦርነት ቅዠት ውስጥ ያለው ቡድን ሊያውቀው ይገባል ሲሉ ተንታኞች አሳስበዋል። ከሰሜን ኢትዮጵያ የሁለት ዓመቱ አውዳሚ ጦርነት በኋላ የተፈጠረው አንጻራዊ ሰላም አሁን ላይ በከፍተኛ አደጋ ውስጥ ወድቋል። የፕሪቶሪያው የሰላም ስምምነት በትግራይ ህዝብ ላይ ያጠላውን የሞትና የስደት ደመና ገፎ የነበረ ቢሆንም ከጦርነትና ከግጭት ውጪ ህልውናው ሊቀጥል የማይችለው የህወሓት ጽንፈኛ ቡድን ክልሉን ወደ አዲስ የጥፋት አዙሪት ለመክተት የሞሽረት ትግል እያደረገ ይገኛል። የመጀመሪያው የትግራይ ጊዜያዊ ክልላዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንደያ ገብረሕይወት ሰሞኑን የሰጡት ማስጠንቀቂያም ይህንኑ በክልሉ ውስጥ እየተብላለ ያለውን የፖለቲካ ቁማርና የጥፋት ድግስ ፍንትው አድርጎ የሚያሳይ ነው። ፕሮፌሰር ክንደያ በግልጽ እንዳስቀመጡት ህወሓት አሁን እንደ አንድ ወጥ ፓርቲ ሊታይ አይችልም። የፕሪቶሪያውን ስምምነት ተከትሎ የተቋቋሙትን የጊዜ አስተዳደር መዋቅሮች በቀድሞ ኃላፊ አቶ ጌታቸው ረዳም ሆነ በአሁኑ ጊዜ በሌተናል ጀነራል ታደሰ ወረደ የሚመራው አስተዳደር አምርሮ የሚቃወም ወንጀለኛ ያሉት ቡድን ብቅ ብሏል። የዚህ ቡድን ዋነኛ ዓላማ የትግራይን ህዝብ የፖለቲካ የኢኮኖሚና የማህበራዊ መደበኛ ህይወትን ማደናቀፍ ነው። ከሰሞኑ ድሮን ገዝቻለሁ ሲልም የሰነበተው ይሄ ቡድን ነው። ኋላ ላይ ፎርጅድ ሆኖ ቢገኝም ሰላም በሰፈነ ቁጥር የጦርነት ነጋሪትን እየጎሰመ በስልጣን ለመቆየት ለሚፈልጉት የቡድኑ አባላት እድል ስለማይሰጥ ተቋማዊ መረጋጋትን በጠላትነት ፈርጆታል። በመሆኑም በጊዜ አስተዳደሩ ላይ ህገወጥ መፈንቅለ መንግስት እስከ ማድረግ የደረሰ ጽንፈኛ እርምጃ ወስዷል። በዚህ የፖለቲካ ትንታኔ ውስጥ እጅግ አሳሳቢውና ትልቁ አስገራሚው ክስተት የግጭት ናፋቂ የህወሓት ቡድን የራሱን የፖለቲካ ዕድሜ ለማራዘም ሲል ከኤርትራ መንግስት ሻዕቢያ ጋር የፈጠረው ያልተቀደሰ ጋብቻ ነው። በቅርቡ በነበረው አውዳሚ ጦርነት እርስ በርስ ሲፋጁ የነበሩት እነዚህ ኃይሎች ዛሬ ላይ የጠላቴ ጠላት ወዳጄ ነው በሚል ጊዜያዊ መርህ አልባ የጥቅም ትስስር ውስጥ ገብተዋል። ይሁን እንጂ የፖለቲካ ተንታኞች የታሪክ ተሞክሮች እንደሚያሳዩት የኤርትራው ሻዕቢያና የህወሓት ጽንፈኛ ቡድን ስምምነት ረዥም ርቀት ሊጓዝ የማይችል ገና ሳይወለድ የተጨነገፈ ጥምረት ነው። ለዚህም ዋነኛ ምክንያት የሁለቱ ኃይሎች የስትራቴጂ ልዩነት ነው። የሻዕቢያ የረዥም ጊዜ ፍላጎት ደካማና የተከፋፈለች ትግራይ ማየት ሲሆን የህወሓት ጽንፈኛ ቡድን ፍላጎት ደግሞ የትግራይን የበላይነት ማስመለስ በመሆኑ እነዚህ ሁለት ምኞት በምንም ተአምር አንድ ላይ ሊቆሙ አይችሉም። በተጨማሪም በሁለቱ ኃይሎች መካከል ያለው የደም መፋሰስና የቆየ ቂም በቀል በጊዜያዊ የፖለቲካ ቁማር የሚሽር አይደለም። ሻዕቢያ ይህንን የህወሓት ቡድን እየተጠቀመበት ያለውን ትግራይን ይበልጥ ለማዳከም እንጂ ለህወሓት ህልውና አስቦ እንዳልሆነ ግልጽ ነው። የጥፋት ኃይሎቹ ሌላኛው ትልቅ መሰናክል የገጠማቸው ከራሱ ከትግራይ ማህበረሰብ በተለይም ከወጣቱ ነው። ፕሮፌሰር ክንደያ እንዳብራሩት ቡድኑ ወጣቶችን በግዳጅ ወደ ወታደራዊ ስልጣን ለማስገባት የሚያደርገው አፈሳ ከፍተኛ
ህዝባዊ ተቃውሞ ገጥሞታል። በቃን የሚለው የትግራይ ወጣት ድምፅ ጎልቶ እየተሰማ ሲሆን በበጎ ፈቃድ ወጣቶችን ለማሰባሰብ የተሞከረው ሙከራም ከሽፏል። የሚያሳየው የትግራይ ወጣት ባለፉት 2 ዓመታት ጦርነት ላይ የከፈረውን መሪ መስዋዕትነትና የደረሰበትን የኢኮኖሚና የማህበራዊ ውድመት በሚገባ እንደተረዳ ነው። በትግራይ ውስጥ ሌላ ጦርነት ለክልሉ አደገኛ መሆኑን የሚያምን አመለካከት በስፋት እየተጠናከረን የሚለው የፕሮፌሰሩ ማረጋገጫ የጦርነት አዙሪት በህዝቡ ዘንድ ተቀባይነት ማጣቱን ያበስራል። ትግራይ ዛሬም ድረስ በጦርነት ጠባሳዎች እየደማች ትገኛለች። የፈረሱ መሰረተ ልማቶች፣ የተራበ ማህበረሰብና በስነ ልቦና የተጎዳ ትውልድ ይዛ ሌላ ወታደራዊ ግጭት ማስተናገድ ይቅርና የጦርነት ወሬ መስማት የሚችልበት ትከሻ የላትም። ኢትዮጵያ የወደፊት ዕጣ ፈንታ በሰላም ላይ ብቻ የተመሰረተ መሆን አለበት። በመሆኑም ፕሮፌሰር ክንደያ እንዳሳሰቡት የፌዴራል መንግስት፣ ዓለም አቀፉ ማህበረሰብ፣ ክልላዊ ድርጅቶችና የልማት አጋሮች በፕሪቶሪያው የሰላም ሂደት ላይ እንቅፋት እየፈጠሩ ባሉ ጽንፈኛ ግለሰቦችና ቡድኖች ላይ እንዲሁም ከውጭ ኃይሎች ጋር በሚያደርጉት አገር አፍራሽ የፖለቲካ ትስስር ላይ የማያዳግምና ግልጽ አቋም ሊወስዱ ይገባል። ወቅቱ የፖለቲካ ቁማር የሚደረግበት ሳይሆን ለመልሶ ግንባታ፣ ለልማት፣ ለዲሞክራሲ ተቋማት ግንባታና ለሁለተኛ ብሔራዊ እርቅ ሊውል የሚገባ ወርቃማ ጊዜ መሆኑን ሁሉም ሊገነዘብ ይገባል ብለዋል። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም